በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ሆነ እንድታስተምረን እንድትመክረን እንለምንሃለን። ቅዱስ ስምህን አባታችን ሆይ እያልን እንጠራሃለን። ስምህን አባታችን ሆይ በሉ። ሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ምስጋና ለዘላለሙ። ድንግል ድንግል ማርያም በመልአኩ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ናትና፣ ከኢየሱስ ክርስቶስ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን አሜን። እሺ፣ እንዴት ነው ሳምንቱ? ጥሩ አለፈ? አዎ ጥሩ ነው። ጥሩ ነበር። በጣም ጥሩ። እሺ፣ ስለዚህ ዛሬ ትምህርታችንን እንቀጥላለን። አሁን ይሄ ሶስተኛ ክፍል ትምህርታችንን የመጀመሪያውን ትምህርት መሰረተ ሃይማኖት ወይም ደግሞ ትምህርት ሃይማኖት የሚባለውን ስንማር ቆይተናል። ረዥም ጊዜ ወስደን ነው ስንማር የነበረው። በጣም መሰረታዊ የሆነ ሁሌም የምንጠቀመውም ማወቅ ስላለብን ሁላችሁም በደንብ እንድታውቁት ቀስ ብለን እያየን ቆይተናል። ዛሬ የመጨረሻውን የማጠቃየት የዚህኛውን የመሰረተ ሃይማኖት ትምህርታችንን ማጠቃለያ የምናደርግበት ነው ማለት ነው። ይሄም ማለት ከምዕራፍ 1 ጀምሮ እስከ አሁን ድረስ እስከ ባለፈው ሳምንት ድረስ የተማርነውን የምናይበት ነው ማለት ነው። እሺ፣ እና ሄዶም እጅ ያወጥታችኋል። ጥያቄ ነው? ጥያቄ የለም፣ ግን ድምፅ እየተቆራረጠ ነው አልፎ አልፎ። እሺ፣ ድምፅ ይቆራረጣል ለሁላችሁም? አይ እሺ፣ ምናልባት ኔትወርኩ ሲስተካከል በደንብ ይሰማችኋል። ነሄዶምም እሺ፣ ጥሩ። አሁን ይሄ ትምህርታችንን እኔ የተወሰነ ሀሳብ እያነሳው እናንተ ደግሞ እየመለሳችሁ ነው የምንሄደው ማለት ነው። ስለዚህ ሁላችሁም መሳተፍ አለባችሁ። የምታስታውሱትን ነገር እየነገራችሁን፣ ከዚያ ደግሞ እኔ እየሰበሰብኩ እየጠቀለልኩት እንሄዳለን። ግልጽ ነው አካሄዱ? መልካም። እሺ፣ በጣም ጥሩ። እሺ፣ ስለዚህ አሁን በዚህ በመሰረተ ሃይማኖት ትምህርታችን ውስጥ መጀመሪያ የተማርነው ስለምን ነበረ? ስለ ሃይማኖት። ስለ ሃይማኖት። በጣም ጎበዝ፣ በጣም ጎበዞች። መጀመሪያ የተማርነው ስለ ሃይማኖት ወይም ደግሞ ስለ ሃይማኖት ምንነት ነው ያየነው ማለት ነው። እሺ፣ መጀመሪያ ስለ ሃይማኖት ምን እንደሆነ፣ ሃይማኖት አስፈላጊነቱ ምን እንደሆነ አየን ማለት ነው። ቀጥለን ስለምንድን የተማርነው? ስለ ፍጥረታት። ስለ ፍጥረታት። በጣም ጥሩ።
ከፍጥረታት በፊት ስለ አምላክ ስሞች ስለምን አልሰማኋችሁ? ነገረ እግዚአብሔር። እሺ፣ በጣም ጥሩ። ስለ ነገረ እግዚአብሔር። እግዚአብሔር ማን ነው? እግዚአብሔር ባህሪው ምን ይመስላል? አይደለም? እግዚአብሔር ባህሪያቱ በምን ይገለጣል? እነዛም ደግሞ እግዚአብሔር እኛ እንድናውቀው በገለጠልን ልክ እግዚአብሔር እንድናውቀው ስለ ራሱ እንድናውቀው የነገረንን ነገሮች ተምረናል ማለት ነው። ከዚያም መካከል እግዚአብሔር መኖሩን ከምናውቅባቸው መንገዶች መካከል አንደኛው ቅድም ብሩክ ያለው ስነ ፍጥረታት ስለሆኑ በተወሰነ ደግሞ ስለ ስነ ፍጥረት ተማር። ከዚያ ስለ ፍጥረት ከተማርን በኋላ ቀጥለ ምንድን የተማርነው? የእግዚአብሔር የምስጢር ስሞች። ስለ እግዚአብሔር የምስጢር ስሞች፣ ስለ ነገረ እግዚአብሔርን ባየንበት ጊዜ ማለት በጣም ጥሩ። እሱም ምዕራፍ ስንጨርስ ምን ተማርን? ቀጥለን ትንሣኤ። በጣም ጥሩ። የትንሣኤ በዓል ስለነበረ ስለ ትንሣኤ። እሺ፣ ከዛ በኋላ ጥምቀት። ስለ እግዚአብሔር ምንነት። እግዚአብሔር ምንነት፣ ነገር እግዚአብሔር ላይ። በጣም ጥሩ። እሺ፣ እሱ ምዕራፍ ስንጨርስ ስለ እግዚአብሔር መኖር። በጣም ጥሩ። እሺ፣ የእግዚአብሔር ባህሪ። ስለ እግዚአብሔር ባህሪ። እሺ፣ ጥሩ። ቀጥሉ። ስለ ስነ ፍጥረት። ስነ ፍጥረት። እሺ፣ ስለ አምስቱ በጣም ጥሩ። ቀጣዩ ምዕራፍ ላይ ስለ አምስቱ አዕማደ ምስጢራት ተምረናል። አሁን አምስቱ አዕማደ ምስጢራትን በሰፊው ነው የምናየው። አምስቱ አዕማደ ምስጢር በቅደም ተከተል ነው የምትነግሩኝ፣ ማዘበራረቅ አይቻልም። አምስቱ አዕማደ ምስጢርን ስንማር የመጀመሪያ ያየነው ምስጢር ምንድን ነው? ምስጢረ ሥላሴ። ሁለተኛ ምስጢረ ሥጋዌ። በጣም ጥሩ። ምስጢረ ሥጋዌ። ሶስተኛ ነው። ሶስተኛው ቅዱስ ምስጢረ ጥምቀት። ምስጢረ ጥምቀት። እሺ፣ ምናልባት ቅዱስ ማይካችሁ እኔ ጋር ኢኮ ይፈጥራልና ሁለት ቦታ ከተከፈተ ነው። እሺ፣ አራተኛው ምስጢር ማን ነው? አንድ ላይ ምስጢረ ቁርባን። ምስጢረ ቁርባን። በጣም ጥሩ። አምስተኛው እና የመጨረሻው ምስጢረ ትንሣኤ ሙታን። በጣም ጥሩ። ስለዚህ አሁን በአጠቃላይ በዚህ ትምህርታችን የሸፈነው አሁን እናንተ ያላችሁትን ነው ማለት ነው። አምስቱ አዕማደ ምስጢርን ግን አንድ በአንድ እናያቸዋለን፣ ማወቅ በደንብ ማስተዋል ስለሚያስፈልግ። ስለዚህ በዚህ ትምህርታችን ማለት ነው በመሰረተ ሃይማኖት ትምህርታችን ስንማር ስለ ሃይማኖት፣ ስለ እግዚአብሔር፣ ስለ ስነ ፍጥረታት ተምረናል። ከዚያም ደግሞ የቤተ ክርስቲያን ምስጢራት ስለተባሉት ምሰሶዎች ማለት ነው ስለ አምስቱ አዕማደ ምስጢር አይተናል ማለት ነው። አምስቱ አዕማደ ምስጢር የምንላቸው አሁን እናንተ የዘረዘራችኋቸው ናቸው። የመጀመሪያው
ሚስጢረ ሥላሴ ነው ብላችኋል። በጣም ጥሩ ካላችሁም ጥሩ። እንግዲህ ሚስጢረ ሥላሴ ስለምንድን ነው የምንማርበት? አሁን እጅ እያወጣችሁ ትመልሳላችሁ። ሚስጢረ ሥላሴ ላይ ስለምንድን ነው የተማርነው የሚለውን እጅ እያወጣችሁ ትነግሩኛላችሁ። እሺ መጀመሪያ ያወጣሁት እነ ኤዶም ምስጢረ ሥላሴ ላይ የተማርነው የሥላሴን አንድነትና ሶስትነት ነው። ሥላሴ አይሰማም። ሶስት ቃል የወጣ ሲሆን ሶስትነት ሶስት መሆን የሚል ትርጉም እንዳለ። ሌሎቻችሁ ይሰማችኋል የኤዶም ድምፅ? አዎ 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 መምህር ያለችው ስለ ሥላሴ አንድነትና ሶስትነት ነው። እሺ በጣም ጥሩ። ስለ ቅድስት ሥላሴ አንድነትና ሶስትነት። እሺ በጣም ጥሩ። ሌላ በምስጢረ ሥላሴ ምን ተማር? ጨምሮ እጅ ያወጣችሁ። ማስ እነ ማርኮን ምስጢረ ሥላሴ አንድነትና ሶስትነት የምንማርበት እና አብ ምን እንደሆነ፣ ወልድ ምን እንደሆነ፣ መንፈስ ቅዱስ ምን እንደሆነ የምንማርበት ነው። በጣም ጥሩ፣ በጣም ጥሩ። እሺ ቀጥሎ እድል ያልሰጠሁት ማነው? እጅ ያወጣ። ቀጸላ ምስጢረ ሥላሴ ላይ የተማርነው የሥላሴ አካላቸው፣ ግብራቸው፣ ስማቸው ነው የተማርነው። በጣም ጥሩ፣ በጣም ጥሩ። ማለት ያሰማልን። እነ ብሩክ ሚስጥረ ሥላሴ የተማርነው ስለ እግዚአብሔር አንድነትና ሶስትነት ነው። ሶስትነታቸው በስም ሲሆን ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ ይባላሉ እና አንድነታቸው ደግሞ በሚያደርጉት እንትና ላይ በዛ ነው አንድነትና ሶስትነታቸው ነው። የእግዚአብሔርን አንድነትና ሶስትነት የተማሩ። በጣም ጥሩ ቃል ያሰማልን። እሺ እነ ቅዱስ በሚስጥረ ሥላሴ ላይ ስለ እግዚአብሔር ማለትም ስለ አብ፣ ወልድ፣ መንፈስ ቅዱስ አንድነትና ሶስትነት፣ አብ ለወልድና ለመንፈስ ቅዱስ ልብነቱን፣ ወልድ ደግሞ ቃልነቱን፣ መንፈስ ቅዱስ ደግሞ እስትንፋስ መሆኑን የተማርንበት ነው። በጣም ጥሩ። እነ ማረኮን ድጋሚ ነው? አይ የቀድም አዎ እሺ ቀጥል። ሥላሴ ሰለሰ ከሚለው የግዕዝ ቃል ያወጣ ነው እና ሶስትነትና ሶስት መሆንን የሚገልጽ ነው። እሺ በጣም ጥሩ ቃል ያሰማልን። በጣም ጥሩ ነው። እሺ ጥሩ አንስታችኋል። ስለዚህ አሁን ይኸውላችሁ እናንተ ያላችሁት በሙሉ በቅድስት ሥላሴ ምስጢረ ሥላሴ የሚለው ላይ ቅድስት ሥላሴ አንድነት እና ሶስትነት እንዳላቸው የምንማርበት ትምህርት ነው ምስጢረ ሥላሴ ማለት። ይሄንን መጀመሪያ ምስጢረ ሥላሴ ሲባል አእምሯችሁ ውስጥ መምጣት ያለበት ይሄ ነው። ስለ ቅድስት ሥላሴ አንድነትና ሶስትነት የምንማርበት ነው። ቅድስት ሥላሴ አንድም ሶስትም ናቸው አለ። ቅድስት ሥላሴ አንድም ሶስትም ናቸው። ቅድስት ሥላሴ አንድ ናቸው የምንልባቸውን እስኪ ሁላችሁም በተራ ተራ ቅድስት ሥላሴ አንድነታቸው የሚገለጥበት አንድ ናቸው የምንልባቸው የምታስታውሱትን እስኪ ንገሩኝ። ቀጥሉ። ማይክ ወስዳችሁ መናገር ትችላላችሁ። እኔ እሰማችኋለሁ። ሰዓት በመለኮት በስም በመለኮት
በግብር በኩነት በስም በአምላክነት በአካል በጣም ጥሩ። አሁን በደንብ አድርጋችሁ እንዳይቀላቀልባችሁ ይሄን ግልጽ አድርጋችሁ ማስተዋል ያስፈልጋችኋል። እሺ፣ እናትረሱላችሁ። ጥሩ ነው ያነሳችሁት። ቅድስት ሥላሴ አንድ ናቸው፣ ሶስት ናቸው ብለን ስንናገር አንድነታቸው ህልውና ማለት በመኖር ማለት ነው። ህልውና ብለን ስንናገር አብ ወልድን መንፈስ ቅዱስን፣ ወልድ አብን መንፈስ ቅዱስን፣ መንፈስ ቅዱስ ደግሞ አብንም ወልድንም አይቀድምም። ሶስቱም እኩል ናቸው ማለት ነው። በህልውና በመኖር እኩል ነው። ይሄኛው ቀድሞ ተገኘ አይባልም። ስለዚህ እኩል በመገኘት በአነዋወር በመኖር አብ ወልድ መንፈስ ቅዱስ አንድ ናቸው። ካስታወሳችሁ ስንማር እግዚአብሔር በመባልም አብ ወልድ መንፈስ ቅዱስ አንድ ናቸው ብያቸው ነበር። ምክንያቱም ስንጠራ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ስለምንጠራ፣ ስለዚህ እግዚአብሔር በመባል አንድ ናቸው። እንዳትረሱ ይሄን። በመለኮትም አንድ። መለኮት ማለት ልክ አሁን ነፋስ፣ የትም አገር ላይ ያለ ነፋስ ነው፣ ሁሉም ቦታ ባለበት ማለት ነው። መለኮትም እንደዛ አይታይም። ስለዚህ በሁሉ ቦታ የሞላ የማይከፈል ይሄ ፓርት ነው፣ ይሄ ፓርት ነው የማይባል ነው። እንዳትረሱ። ስለዚህ ቅድስት ሥላሴ በመለኮት አንድ ናቸው። ቅድስት ሥላሴ አምላክ በመባል ወይም በአምላክነት አንድ ናቸው። ምክንያቱም አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ስለሆነ አትርሱ እነዚህን ነገሮች። በመግዛት በህልውና እግዚአብሔር በመባል በመለኮት በአምላክነት አንድ ስለሆኑ በአገዛዝም አንድ ናቸው ማለት ነው። አያችሁ፣ እኩል ነው የሚገዙት። አብ አይበልጥም በመግዛት፣ ወልድ አይበልጥም ወይም ደግሞ መንፈስ ቅዱስ አይበልጥም። ሶስቱም እኩል ናቸው። ምክንያቱም ህልውናቸው አንድ ስለሆነ፣ እግዚአብሔር መባላቸው አንድ ስለሆነ፣ አምላክነታቸው አንድ ስለሆነ፣ ስልጣናቸውም እኩል ነው። ስልጣን እኩል ነው ማለት ምን እያልኳቸው መሰላችሁ ልጆች? አስተውሉ። በስልጣን አንድ ናቸው ስንል ስልጣናቸው እኩል ነው ስንል የአብ ስልጣን፣ የወልድ ስልጣን፣ የመንፈስ ቅዱስ ስልጣን መበላለጥ የለበትም። እኩል ነው ማለት ነው። በመለኮት አንድ ስለሆኑ አብ፣ ወልድ፣ መንፈስ ቅዱስ ባህሪያቸውም አንድ ነው። የእግዚአብሔር ባህሪው የቅድስት ሥላሴ ባህሪ አምላክነት ነው። በመለኮት አንድ ስለሆኑ በባህሪም አንድ ናቸው። በእነዚህና እነዚህን በመሰሉ ነገሮች አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። አስተውሉ። በህልውና እግዚአብሔር በመባል በመለኮት በአምላክነት በአገዛዝ በስልጣን በባህሪና በመሳሰሉት አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። እሺ፣ ሶስት ናቸው ስንል ሶስትነታቸው በምን ይገለጣል? በስም በአካል በግብር በአካል፣ እሺ፣ በግብር በአካል በጣም ጥሩ። እነዚህን ደግሞ እንዳትረሱ። አያችሁ መለያየቱን። በስም በአካል በግብር በኩነት ወይም በመሆን ማለትም አብ ይባላል እንጂ ወልድ አይባልም፣ ወይም መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ መንፈስ ቅዱስ ወይም ደግሞ አብ አይባልም። መንፈስ ቅዱስም ደግሞ መንፈስ ቅዱስ ይባላል እንጂ አብ ወይም ወልድ አይሆንም ማለት ነው፣ በመሆን ማለት ነው። ስለዚህ በስም ስንል ይኸውላችሁ
የቅድስት ሥላሴ ሶስት ስም አላቸው ብለን ስንናገር ስም ያልነው አብ፣ ወልድ፣ መንፈስ ቅዱስ ይሄ ስም ነው። የአብ ስም ለወልድ አይሰጥም፣ ለመንፈስ ቅዱስም አይሰጥም። ተምረናል ይሄንን። የወልድ ስም ለአብ አይሰጥም፣ ለመንፈስ ቅዱስ አይሰጥም። የመንፈስ ቅዱስ ስም ለአብ ወይም ለወልድ አይሰጥም። ስለዚህ ቅድስት ሥላሴ በስም ሶስት ናቸው። አብ የራሱ ስም አለው፣ ወልድ የራሱ ስም አለው፣ መንፈስ ቅዱስ የራሱ ስም አለው። አያችሁ? ስለዚህ ሶስትነታቸው በስም ነው ስንል ይሄ ነው። በአካል ብለን ስንናገርም በአካል ስንል ለአብ የራሱ አካል ፍጹም የሆነ የራሱ አካል፣ የራሱ የሆነ መልክ፣ የራሱ የሆነ ገጽ አለው። እዚህ ቅዱስ ስዕል ላይ እንደምትመለከቱት ማለት ነው። ስነ ስዕሉ ላይ እንደምትመለከቱት አብ የራሱ አካል፣ የራሱ ገጽ፣ የራሱ መልክ አለው። ወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። መንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ስለዚህ ፍጹም ማለት የማይቀላቀል ማለት ነው። ይበላለጣል ማለት ግን አይደለም። ይህን እንዳትረሱ። ይበላለጣል ማለት የአንዱ ከሌላው ጋር አይቀላቀልም ማለት ነው። እሺ እነ ማርኮን ጥያቄ ነው። አዎ መምህር፣ እና አብና ወልድ ሁሉም እኮ ፊታቸው ግን ተመሳሳይ ነው መልካቸው። አዎ ትክክል ነው። መበላለጥ የለም። ይኸውላችሁ ይሄ እዚህ ጋር እንዲህ የምትመለከቱት ክቡ የቅድስና ምልክት ነው። እሺ ይሄ የምትመለከቱት ማለት ነው የሚያበራ ብርሃን መሆኑን ቅድስናቸውን የሚያመለክት ነው። ቅዱሳን ላይም እንደዚህ የሚሰራው ለዚያ ነው። ነገር ግን እዚህ ጋር እንደምትመለከቱት ልዩነት አለ በመካከላቸው ስታዩ? የለም የለም። ግን እንደምታዩት ይኸውላችሁ እሺ አብ የራሱ አካልና መልክ አለው ስትል እንዴት ማለት ነው? አልገባኝ። አዎ ልነግራችሁ ነው። አሁን ይኸውላችሁ አብ ለምሳሌ ይሄ አብ ነው ብንል፣ ምክንያቱም ልዩነት የለም። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ተብሎ አንለይም። እዚህ ላይ ግን እዚህ ጋር አሁን ለምሳሌ ሶስት ናቸው አይደል? አሁን እዚህ ጋር ስትመለከቱ ይኸውላችሁ ይሄ አብ ነው ካል፣ ይሄ ወልድ ነው ካል፣ ይሄ መንፈስ ቅዱስ ነው ካልን አብ የራሱ አካል ይኸው አያችሁ፣ የራሱ ገጽ፣ የራሱ መልክ አለው። ከወልድ ጋር አይቀላቀልም ማለት ነው። ወልድም ይኸው የራሱ አካል፣ የራሱ ገጽ፣ የራሱ መልክ አለው። መንፈስ ቅዱስም የራሱ አካል፣ የራሱ ገጽ፣ የራሱ መልክ አለው። ግን አይለያዩም ማለት አዎ። ስለዚህ አሁን ሶስትነታቸው በአካል ስንል የማይቀላቀል የየራሳቸው አላቸው ማለት ነው። ግን ልዩነት በመካከላቸው የለም። እሺ ያንም ማለት ነው። ግልጽ ነው ማርኮን? አዎ በጣም እንደ ስለዚህ ማለት ነው። ስለዚህ በአካል ሶስት ናቸው ስንል ይሄ ነው። ልብ በሉ። በአካል ብለናል፣ በስም አይተናል፣ በአካል አይተናል። በግብር ደግሞ ስናይ ግብር ማለት ተግባር፣ ስራ ማለት ነው። እንዳትረሱ፣ ተግባር ስራ ማለት ነው። ስለዚህ የአብ ግብሩ ልብ በሉ፣ የአብ ግብሩ ወልድን መውለድ፣ መንፈስ ቅዱስን ማስረጽ ነው። ኒያትና እክሌሲያ እስክሪኑን አትነካኩ። እስክሪን የያዛችሁት የምትጠቀሙት ስልክ ወይም ደግሞ ታብሌት እስክሪን የምትነካኩ ልጆች ተው፣ እየረበሻችሁ ነው። እሺ ናሆም እና አብሴለን ጥያቄ ነው አይደለም። በሌላ መንገድ ደግሞ የሶስት ልጅ መንታዎች አለ አይደለ? እንደዛም እኮ ማየት እንችላለን። መልካቸው ተመሳሳይ ነው፣ ስማቸው ይለያያል፣ ተግባራቸውም ይለያያል። እውነት ነው። እንደ ምሳሌ ማንሳት ይቻላል። ጥሩ ምሳሌ ነው። በጣም ጥሩ። እሺ
አሁን ግብር ስንል ተግባር ብለናል። ይኸውላችሁ ይህንን ነገርም አሁን ልብ ማለት ያስፈልጋቸዋል ልጆች። አብ ስራው ወይም ግብሩ መውለድ ነው። የሚወልደው አባት ስለሆነ አብ ማለት አባት ማለት ስለሆነ አባት ወልድን መውለድ፣ መንፈስ ቅዱስን ማስረጽ ወይም ማስገኘት የአብ ግብር ነው። ይሄ ምን ማለት እንደው ታውቃላችሁ? በሌላ አነጋገር ልጆች ወልድ አይወልድም፣ መንፈስ ቅዱስም አይወልድም። ወልድ አያሰርጽም፣ መንፈስ ቅዱስም አያሰርጽም ማለት ነው። ስራቸው አያችሁ አይቀላቀልም። የአብ ግብሩ ያ ነው። ወልድ የተባለው በመወለድ ስለሆነ ስለዚህ የወልድ ግብሩ ደግሞ ከአብ መወለድ ነው። ስለዚህ ወልድ እኔ ካልወለድኩ እኔ ካላሰረጽኩ ብሎ ሌላ ግብር ወይም ደግሞ ተግባር ስራ የሚልበት ነገር የለም ማለት ነው። አያችሁ አብ መውለድ ማስረጽ ከሆነ ስራው፣ ስለዚህ ወልድ ከአብ ከተወለደ መንፈስ ቅዱስም ደግሞ ከአብ ይገኛል ወይም ይሰርጻል። አሁን ይሄ የማይቀላቀል በቃ የሶስቱ የየብቻቸው ነው ማለት። ስለዚህ አሁን ስትጠየቁ አብ ግብሩ ወልድን መውለድ፣ መንፈስ ቅዱስን ማስረጽ፣ የወልድ ግብሩ መወለድ ከአብ መወለድ፣ የመንፈስ ቅዱስ ግብሩ ከአብ መስረጽ ነው። እንዳትረሷት ይቺን ቃል። ወልድ የሚወለደው ከአብ ነው። መንፈስ ቅዱስ የሚሰርጸው ከአብ ነው። እሺ ትልቅ ስትሆኑ የምታውቁት ነገር ይኖራል። እዚህ ላይ በደንብ ማወቅ አለባችሁ። መንፈስ ቅዱስ የሚሰርጸው ከአብ ነው። ወልድም የሚወለደው ከአብ ነው። ስለዚህ የአብ ግብሩ ወልድን መውለድ መንፈስ ቅዱስን ማስረጽ ነው። የወልድ ግብሩ ከአብ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ ከአብ መስረጽ ነው ማለት ነው። በጣም ጥሩ፣ በጣም ጥሩ። አሁን ልንቀጥል ነው። እሺ እጅ ወጣ አለ መሰለኝ። እሺ በአምላክና አሮን ጥያቄ አለኝ። ከሶስቱ እዚህ ፒክቸር ላይ ይሄ አብ ነው ይሄ ወልድ ነው ማለት ይቻላል? አንችልም። ልዩነት ይታያል። አሁን ሶስቱ ላይ አይታይም። ልዩነት ስለሌለ ስለዚህ አንድ ስለሆኑ እንደዚህ ብለን መለየት አንችልም ማለት ነው። ልክ ነው? እሺ እሺ። እነ ብሩክ ማስረጽ ምን ማለት ነው? ማስረጽ ማለት ማስገኘት ማለት ነው፣ ወይም መውጣት እኮ ከመወለድ ጋር ምን ያለያየዋል? መወለድ ልጅና አባት መባል ነው። የዛኛው ግን ይሄ ምንድን ነው የሚባለው? እንግሊዙ እንደ ሶርስ ማለት ነው። ገብቷችኋል? ሶርስ ሆኖ ከዚያ ይፈልቃል ማለት ነው። እሺ ሌላ እጅ ያወጣ ሰው አለ? የለም። እነ ቅዱስ መምህር በቅዱስ ምስሉ ላይ በአራቱም በኩል ዳር ዳር ላይ ያሉት ምንድን ናቸው? እሺ በጣም ጥሩ። እሺ ማይክ ያልዘጋችሁ ዝጉ። እሺ ድምፅ እንዳይረብሽን። ይኸውላችሁ እነዚህ አራቱ እንስሶች ይባላሉ። አራቱ እንስሶች የተባሉት ኪሩቤል የሚባሉት ማለት ነው። ኪሩቤል የሚባሉት እነዚህ አራቱ እንስሶች ናቸው። እዚህ ጋር የሰው መልክ አለ አይደል? እዚህ ጋር የወፍ አለ። እዚህ ጋር ስለዚህ አሁን እነዚህ እዚህ ጋር የምታዩቸው ኪሩቤል ናቸው። ኪሩቤል ደግሞ ካስታወሳችሁ ስለ ፍጥረት ስንማር የእግዚአብሔርን መንበር የሚሸከሙ ናቸው ብለናል። የእግዚአብሔርን መንበር ማለትም እግዚአብሔር መንበሩ የቅድስት ሥላሴ መንበር የሚሸከሙት ኪሩቤል ናቸው የምንለው ቅድስት ሥላሴ በእነዚህ በአራቱ እንስሶች በኪሩቤል ላይ በመንበራቸውን አድርገው
ይቀመጣሉ ማለት ነው። አሁን እነዚህ እዚህ ጋር የምትመለከቷቸው መላእክት ናቸው። ኪሩቤል መላእክት ስለሆኑ ማለት ነው። መላእክት ናቸው። እነዚህ መላእክት ይኸውላችሁ በሰው መልክ ያለው ስለ ሰው ልጆች ልመና የሚያቀርብ፣ በወፍ በንስር ያለው ይሄን ደግሞ በኤግል የተመሰለው ደግሞ ስለ ወፎች አዕዋፍ ልመና የሚያቀርብ ከእግዚአብሔር ፊት። በዚህ ጋር በምትመለከቱት የላም መልክ ያለው ደግሞ ስለ እንስሳት ልመና የሚያቀርብ፣ ይሄኛው በአንበሳ መልክ ያለው ደግሞ ስለ አራዊት ልመና የሚያቀርብ ነው ማለት ነው ከእግዚአብሔር ፊት። የሁሉንም ልመና እግዚአብሔር ይቀበላል፣ ይጠብቃል፣ ይመግባል። ሁሉም እየተመገበ ይኖራል ማለት ነው። እነዚህ ግን የእግዚአብሔርን መንበር ተሸክመው የቅድስት ሥላሴ መንበር ተሸክመው እግዚአብሔርን ቅዱስ ቅዱስ እያሉ እያመሰገኑ የሚኖሩ መላእክት ናቸው። ሲገለጡ በዚህ ስለሚመሰሉ ነው ማለት ነው። ገብቷችኋል? መልካም። እሺ አሁን እንቀጥላለን ወደ ምስጢረ ስጋዌ። ስጋዌ አይባልም ብያችኋለሁ። እሺ አስተውሉ። ስጋዌ ነው፣ ጋ ላይ ይያዛል። ስጋዌ ነው የሚባለው። ምስጢረ ስጋዌን ስታስታውሱ ስለምን የተማርንበት ነው? እሺ እነ ብሩክ ስለ ምስጢረ ስጋዌ ስንማር ስጋዌ የሚለው ቃል የመጣው ከግሪክ የግዕዝ ቃል ሲሆን ትርጉሙም ሰገበ የሚል ሲሆን ስጋዌ ማለት ደግሞ ትርጉሙ ሰው መሆን ወይም ስጋ መላበስ ነው። ለምሳሌ ሰው፣ ፍጥረት፣ እግዚአብሔር ወዘተ። በጣም ጥሩ ቃሎት ያሰማልን። እሺ ሌላ ምስጢረ ስጋዌን ስንማር የምታስታውሷቸው ነገሮች ሁላችሁም እሺ እጅ አውጥታችኋል። ጥሩ እነ ቅዱስ ይቆራረጣል መምህር። አይሰማም? ይሰማል። እሺ እነ ቅዱስ ቀጥሉ። ምስጢረ ስጋዌ ማለት ከግዕዝ ቃል የመጣ ሲሆን ተሰገወ ከሚለው ቃል የመጣ ነው። ተሰገወ ማለት ስጋን ተዋሃደ ወይም ስጋን ተላበሰ ማለት ሲሆን ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን የስጋን ለብሶ በመስቀል ተሰቅሎ ለእኛ የእኛን ኃጢአት መሰረዙን የሚያሳይ። በጣም ጥሩ ቃሎት ያሰማልን። እሺ እነ ናታን ምስጢረ ስጋዌ ማለት አዳም ከብዙ ዓመት በፊት ያጠፋውን ጥፋት እግዚአብሔር ሊመልስ ለመሻር ስጋን ተላብሶ የወረደበትና ተሰገወ ወይም ሰገወ ከሚል የመጣ ሲሆን እሱም ስጋን ተላብሶ መውረዱ። በጣም ጥሩ ቃሎት ያሰማልን። እሺ እነ ናሆም አሳንቲ ምስጢረ ስጋዌ ላይ የተማርነው የሰው ልጅ ተፈጥሮና ስለ ሰው ልጅ ተፈጥሮና ክብር ነው። እግዚአብሔር ሰውን የፈጠረው አክብሮና በመልኩና በምሳሌው መሆኑን አይተናል። እና ደግሞ ሰው የሚለው በግዕዝ ሰብአ ከሚለው የቃል የተገኘ ሲሆን ሰብአ ማለት ደግሞ ሰባት ጠባያት ወይም ግብራት ያለው አካል ማለት ነው። ሌላው ደግሞ ሰው ክቡር ፍጥረት መሆኑን በእግዚአብሔር አርአያና ምሳሌ መፈጠሩን ከአምላክ በታች በተሰጠው የገዥነት ስልጣን መታወቁን አይተናል እና የሰው ልጅ ሙሉ ስልጣን ያለው ፍጡር መሆኑን አይተናል። ሌላ ያንን ደግሞ እግዚአብሔር ለአዳም ነፃ ፍቃድ እንደሰጠው ማየት ይቻላል። ያለው ደግሞ በገነት ካለው ዛፍ ሁሉ ብላል፣ ነገር ግን መልካሙን እና ክፉን የሚያሳየው ከሚያስታውቀው ዛፍ አትብላ ብሎ ያንን ነፃ ፍቃድ የሰጠውና የሰው ልጅ እንደተሰጠው ነፃ ፍቃድ በአምላካዊ ትእዛዝ እንደሆነ አይተናል። ሌላው ለአዳም የተሰጠው ነፃ ፍቃዳዊ አምላካዊ ትእዛዝ አዳም ለእግዚአብሔር ያለው ፍቅር እንዲገልጥ እግዚአብሔር
አዳም ለእግዚአብሔር ያለውን ፍቅር እንዲገልጽ ፍጡርነቱ ይታወቅ ዘንድ ነፃ ፍቃዱ ይገለጥ ዘንድ ብሎ ያንን ነፃ ፍቃድ የሰጠበት ምክንያት ነው። በጣም ጥሩ ቃል ያሰማልን። እሺ በጣም ጥሩ። እንያትና ኤክሌሲያ ምስጢረ ሥጋዌ ያየንበት የጌታችን ስጋ ለብሶ የተዋሃደበትና እኛ አዳምንና ልጆቹን ለማዳን የተወለደበት። በጣም ጥሩ ቃል ያሰማልን። ቀጸላ ምስጢረ ሥጋዌ ላይ ያየነው እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ጋር ከስጋዋ ስጋ ከነፍሷ ነፍስ ለመወለድ ነው። በጣም ጥሩ ቃል ያሰማልን። በአምላክና አሮን እሱ ማለት የመጀመሪያ አዳም ያን በበላ ጊዜ እግዚአብሔር ቃል ገብቶለት ነበር እንደሚያወጣ። በዛ ምክንያት ተሰቅሎ እንደገና ተወለደ። በጣም ጥሩ ቃል ያሰማልን። በጣም ጥሩ። እሺ ማርቆን ሶሊያና ምስጢረ ሥጋዌ የሚለው ቃል ተሰገወ ከሚል ስጋ ሆነ ከሚል የግዕዝ ቃል የመጣ ሲሆን ትርጉሙ ሰው መሆንን፣ ስጋ መላበስ ማለት ነው። በምስጢረ ሥጋዌ ውስጥ የሰው ልጅ ተፈጥሮ ክብርን ተምረናል። እግዚአብሔር የሰው ልጅን ሲፈጥር አክብሮ በምሳሌው መፍጠሩን ተምረናል። እንዲሁም ደግሞ እግዚአብሔር ሲፈጥር ከአራት ባህሪያት ከመሬት፣ ከውሃ፣ ንፋስና እሳት ሰውን መፍጠሩን ተምረናል። እንዲሁም ደግሞ ሰው የሚለው ቃል በግዕዝ ሰብ ከሚለው የግዕዝ ቃል የተገኘ መሆኑን ተምረናል። እንዲሁም ደግሞ ሰብ ማለት 7 ጠቢያት ግብራትና ያለው አካል መሆኑን ተምረናል። በጣም ጥሩ እግዚአብሔር ይስጥልን፣ ቃላት ያሰማልን። በጣም ጥሩ። ስለዚህ አሁን ምስጢረ ሥጋዌ ላይ ሁላችሁም እንዳላችሁት ነው። ምስጢረ ሥጋዌ ላይ ማስተዋል ያለባችሁ ሁላችሁም ያላችሁት ትክክል ነው። ትኩረት ማድረግ ያለብን ወይም በደንብ ማስተዋል ያለብን ምስጢረ ሥጋዌን ስናስታውስ ከሶስቱ አካላት ማለትም ከአብ ከወልድ ከመንፈስ ቅዱስ እቺን እንዳትረሱ። ከቅድስት ሥላሴ አንዱ ቅድስት ሥላሴ ስንት አካል አላቸው ብለናል? 3 ስለዚህ ከሶስቱ አካላት ከቅድስት ሥላሴ ከሶስቱ አካላት አንዱ አካል ቅድስት ሥላሴ በከዊን 3 ናቸው ብለናል። ከዊን ያልነው ልብ፣ ቃል፣ እስትንፋስ ማለት ነው። ስለዚህ በከዊን ስሙ በመሆን ስሙ ቃል የሚባለው ወልድ ከአብ ከወልድ ከመንፈስ ቅዱስ ውስጥ ይህን እንዳትረሱ። ከአብ ከወልድ ከመንፈስ ቅዱስ ውስጥ ወልድ ነው። አሁን ወልድ በተለየ አካሉ እቺን ቃል አስምሩባት እሺ። በተለየ አካሉ ማለት ምን እያልኳችሁ መሰላችሁ ልጆች? ወልድ በእመቤታችን ማህፀን ሲያድር ስጋን ሲዋሃድ በአምላክነት ክብሩ እዚህ በቅድስት ሥላሴ ዙፋን ላይ እንደተመለከትነው አለ። ከዚያ ሳይጎድል ልዩ በሆነ አካሉ ነው። አሁን በልዩ አካሉ ስጋን ተዋሃደ፣ በልዩ አካሉ ስጋን ለበሰ። ይሄ ምስጢረ ሥጋዌ ነው። በቃ እችን ካያወቃችሁ አሁን አለቀ ማለት። ስጋን ለበሰ ማ ወልድ። እንዴት? በተለየ አካሉ። ማን ነው እሱ? በከዊን ስም ወይም በአጠራሩ ቃል ተብሎ የሚገለጠው እሱ ወልድ ከሶስቱ አካላት አንዱ ማለት ነው። በተለየ አካሉ የእኛን ስጋን መልበሱ መዋሃዱን ምንማርበት ነው ማለት ነው። የሚነገርበት ምስጢረ ሥጋዌ ይባላል። ይሄም ደግሞ የሆነበት ቅድም እናንተ ስትሉት እንደነበረው
እግዚአብሔር አክብሮ ፈጥሮ የነበረው አዳም ጸጋው ተገፈፈ። ኃጢአት ከሰራ በኋላ አክብሮ ሰጥቶት የነበረው የአዳም ባህሪ ጎሰቆለበት። የሚገርማችሁ ልጆች አዳም ባህሪው ሲገሰቁልና ሞት ሲፈረድበት ሞት እንዲገዛው ሲደረግ የአዳም ልጆች ሁሉ በሞት እንዲገዙ ሲደረግ ሲሆን ማለት ነው። በራሱ አዳም በአዳም ወይም በሰው ልጅ በራሱ ጥፋት ምክንያት አዳምን ግን ከነ ልጆቹ ማዳን የሚችለው አምላክ ብቻ ነው። ይህን አስምሩበት። የዚያኔ አዳምን ማዳን ከነ ልጆቹ ማዳን የሚችለው እግዚአብሔር ብቻ ነው፣ አምላክ ብቻ ነው። ለምን? ከአዳም ጀምሮ ሁሉም ኃጢአት ሰርቶ ስለበደለ ማለት ነው። ሁሉም በድሏል፣ ሁሉም ረክሷል ማለት ነው። ስለዚህ አዳም ላይ ከተፈረደው ከዚያ የሞት ፍርድ አዳምን እና ልጆቹን ማዳን የሚችለው ከአምላክ በቀር ስለሌለ አዳምን እና ልጆቹን ለማዳን አምላክ ሰው ሆነ። ይህ ምስጢረ ሥጋ ይባል። እሺ፣ አምላክ ሰው ሆነ። ስለዚህ አምላክ እንዴት ነው ሰው የሆነው? በተዋህዶ። ይህ አሁን ሃይማኖታችሁ ነው። እሺ፣ ይህን መመስከር ያስፈልጋል። አምላክ እንዴት ሰው ሆነ? በተዋህዶ። ተዋህዶ ስንል ምን ማለት ነው? የተዋህዱ የተለያዩ ሁለት አካላት ናቸው። እነዛ የተለያዩ ሁለት አካላት እነማን ናቸው? አምላክ ሰው እንዲሆን በተዋህዶ ሰው ሆነ ወይም ሰው ሆነ አምላክ ስንል በመዋሃድ ሰው ሆነ ካልን ሰው የሆነው የተለያዩ አካላትን አንድ በማድረግ ነው። እነማን ናቸው እነዚህ አካላት? መለኮታዊ አካል አለ፣ ስጋዊ አካል አለ። መለኮታዊ ባህሪ አለ፣ ስጋዊ ባህሪ አለ። አይገናኙማ፣ ሁለቱ አይመሳሰሉም እኮ። እግዚአብሔር አንድ ነው። ቅድስት ሥላሴ አንድ ናቸው ስንል አንድነታቸውን ከገለጽንበት ውስጥ አንዱ በመለኮት አንድ ናቸው ተባብለን ነበር አይደለ? ስለዚህ በመለኮት አንድ ናቸው ካልን የመለኮት ባህሪ የተለየ ነው፣ የስጋ ባህሪ የተለየ ነው። ይህን ተምረናል። ስለዚህ በእናታችን በቅድስት ድንግል ማርያም ማኅፀን ውስጥ መለኮት ከስጋ ጋር ሲዋሃድ ተጠባብቆ መለኮት ኃያል ስለሆነ መለኮት በሁሉ ቦታ የሞላ ስለሆነ መለኮት የሚያቃጥል ስለሆነ ስጋን ሳያጠፋው፣ ስጋ ደግሞ አንድ ቦታ የሚወሰን ነው። ስለዚህ አንድ ቦታ የሚወሰን ስለሆነ ስጋ መለኮትን እኔ በቃ ሰብስቤ በድንግል ማርያም ማኅፀን ውስጥ ተገኝቻለሁና መለኮት ሌላ ቦታ የለም ሳይባል ማለት ነው። ሁሉም ቦታ እንደሞላ ሆኖ ከዚያ ክብሩ ሳይጎድል በድንግል ማኅፀን በመጠባበቅ የተለያየ ስለሆነ አሁን ለዚህ ምሳሌ ምን መሰላችሁ ልጆች? አሁን ቀላል ምሳሌ እናንተ እንዲገባችሁ የዚህ ምሳሌ አሁን ለምሳሌ ውሃ ኖርማል ውሃ ላይ ከላይ ዘይት ብትጨምሩበት ዘይትና ውሃው ይቀላቀላል እንዴ? አይቀላቀልም። እንደዛ አይደለም መለኮት ከስጋ ጋር የተዋሃደው። በቃ በደንብ ፍጹም በመቀላቀል ግን መለኮት መለኮትነቱን ሳይለቅ ስጋም ስጋነቱን ሳይለቅ ማለት ተዋሃዱ። ለዚህ ነው አያችሁ እኛ ስናስተምር በእኛ ቤተክርስቲያን በቅዱስ ቤተክርስቲያን ማለት ነው ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ልጆች ልቡናችሁን ከፍታችሁ በደንብ አድምጡ። ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ምን ማለት ነው? ኢየሱስ ክርስቶስ ከሁለት አካል ከመለኮት አካል ከስጋ አካል። ኢየሱስ ክርስቶስ ከሁለት ባህሪ የምን ባህሪ? ከመለኮት ባህሪ ከስጋ ባህሪ። ስለዚህ የመለኮትና የስጋ አካል የመለኮትና የስጋ ባህሪ የተለያዩት አንድ ሆነው ኢየሱስ ክርስቶስ በእመቤታችን ቅድስት ድንግል ማርያም ማኅፀን ተጸንሶ ተወለደ። ስለዚህ ኢየሱስ ክርስቶስ ስንል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አምላክ ማለት ነው ማለት ነው። ይሄ
ምስጢረ ስጋዌ ይባላል። የሚከብድ የሚመስል ግን ሁላችሁም እግዚአብሔር ምስጢሩን እንዲገልጥላችሁ ከለመናችሁ ግልጽ የሆነ ቤተክርስቲያናችን የምታመልከው የምታምነው እምነቷ ይሄ ነው። ይህንን ጠንቅቆ የተረዳ ልጅ ሃይማኖቱን አጽንቶ መያዝ ይችላል። በጣም ጥሩ። ቀጣይ ምስጢረ ጥምቀት ነው። ለሁለት ሰው ብቻ ነው ቀድሞ እጅ ላወጣ ሁለት ሰው ነው ድል የምሰጠው። ምስጢረ ጥምቀት ላይ ምንድን የተማርነው? በአምላክና አሮን ከዛ ነው ብሩክ ጌታችን ለምን እንደተጠመቀ የተጠመቁበት ምክንያቶች እና በመጠመቁ ምን እናስረዳን ተምረናል። በጣም ጥሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በመጥምቁ ዮሐንስ ስለመጠመቁ እና በዛ ጊዜ አብ ወልድ መንፈስ ቅዱስ መኖራቸው ስለዛ የተማርነው እና የሰው ልጅ ከመወለዱ በ40 እና በ80 ቀኑ ወንድና ሴት እንደተወለዱ ለምን እንደሚጠመቁ ምስጢረ ጥምቀት በተማርንበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በዮርዳኖስ ወንዝ እንደተጠመቀ እና በተጨማሪም ለምን ለምን በውሃ ውስጥ እንደተጠመቀ ተምረን ነበረ። ከዛም በኋላ ጥምቀት የጥምቀት ትርጉም በዮርዳኖስ ወንዝ ላይ ለምን እንደተጠመቀና ተምረን ነበረ። በጣም ጥሩ። ቃሎት ያሰማልን። ሁላችሁም እንዳላችሁት ነው። ሁለት ሰው እድል ሰጣለሁ ብዬ ነበረ። ሄኖክ በቀስታ በተከፈተው ማይክ ገብቶ ነው። በጣም ጥሩ። እሺ ምስጢረ ጥምቀት ላይ ሰዓት እንዳልጨርስባችሁ። እሺ ምስጢረ ጥምቀት ላይ የተማርናቸውን ነገሮች አሁን ሁላችሁም ያላችሁት። ምስጢረ ጥምቀት ማለት ግን ይኸውላችሁ፣ ስለ ምስጢረ ጥምቀት ስታስቡ አእምሯችሁ ውስጥ መምጣት ያለበት ምን ታውቃላችሁ? ምስጢረ ጥምቀት ላይ ምስጢረ ጥምቀት የቅድስት ሥላሴን ልጅነት የምናገኝበት እና ኃጢአት ስርየት የምናገኝበት ምስጢር ነው። ይሄን በደንብ ማስተዋል አለባቸው። ልክ ከእናትና ከአባታችሁ እንደተወለዳችሁ ከአብ ከወልድ ከመንፈስ ቅዱስ እንደ አዲስ የእግዚአብሔር ልጅ ለመሆን የምትወለዱት በጥምቀት ነው ማለት ነው። ለዚህ ነው ምስጢረ ጥምቀት የቅዳሴ ልጅነት የሚያሰጥ ምስጢር ነው የምንለው። ሁላችንም ከቅድስት ሥላሴ ልጆች ሆነን የምንወለደው በጥምቀት ነው። ወይም ደግሞ ክርስትና የሚነሱ ሕፃናትን አይታችሁ ከሆነ ልክ ክርስትና ሊነሱ ቤተክርስቲያን ሲመጡ ልጆች ማለት ነው፣ ገና ከቤታቸው መጥተው ክርስትና ሊያስነሱ ሲወስዱ አይታችሁ ከሆነ ሕፃናቱ ወደ ቤተ መቅደስ ሲገቡ አይታችሁ ታውቃላችሁ? ከመጠመቃቸው በፊት ተጠምቀው ከዛ በኋላ ይገባሉ። አዎ አያችሁ። ምክንያቱም ቤተ መቅደስ ገብቶ ቤተ መቅደስ ውስጥ የሚሰጡ ሌሎች ምስጢራትን ለመሳተፍ መጀመሪያ መጠመቅ ያስፈልጋል። አያችሁ። ምክንያቱም ቤተ መቅደስ የእግዚአብሔር ቤት ስለሆነ እዚያ የእግዚአብሔር ቤት ለመግባት የእግዚአብሔር ልጅ መሆን ያስፈልጋል ማለት ነው፣ ውስጥ ገብቶ ምስጢራቱን ለመቀበል። ስለዚህ የቅድስት ሥላሴ ልጅነት ካገኙ ከተጠመቁ በኋላ ታቅፈውን ስናስገባ ከዛ በኋላ ሳይጠመቁ አይቆርቡም ማለት። ስለዚህ እንዲቆርቡ መቅደስ ለማስገባት መጀመሪያ ልጅ መሆን አለባቸው። የሰው ቤት ጸጥ ብለን እንደማንገባው ማለት ነው። ትክክል ነው። እንደዛው ሳይፈቀደልን እንደማንገባ የሰው ቤት ወይም ደግሞ ቤተሰብ ካልሆነ የወላጆቻችን ቤት ካልሆነ ዝም ብለን እንደማንገባው የእግዚአብሔር ቤትም ገብተን ከምስጢራት አሁን ለምሳሌ ይኸውላችሁ እናንተ ቤት ማለት ነው ቤታችሁ ገብታችሁ ሄዳችሁ ኪችን ገብታችሁ ምግብ ከፍታችሁ አውጥታችሁ ብትበሉ የወላጆቻችሁ ቤት ስለሆነ ምንም ችግር የለም። አንድ ሰው የማታውቁት ሰው አሁን መጥቶ ቀጥ ብሎ የእናንተን ቤት ከፍቶ ገብቶ ኪችን ገብቶ ከኩሽና ውስጥ ምግብ አውጥቶ ቢበላ ዝም ትሉታላችሁ? ወይ ያመዋል
ወይ ደግሞ ምን ሆኖ ነው እንላለን አይደል? ስለዚህ የእግዚአብሔርን ምስጢር ለመሳተፍ መጀመሪያ የቅድስት ሥላሴ ልጅ መሆን ያስፈልጋል። የቅድስት ሥላሴ ልጆች ደግሞ የምንሆነው በጥምቀት ነው። ትልልቅ ከሆኑ በኋላ ደግሞ ኃጢአት የሰሩ ደግሞ ወደ ክርስትና ሲመጡ የእግዚአብሔር ልጆች ለመባል የኃጢአት ስርየት ለማግኘትና ልጅ ለመባል መጠመቅ አለባቸው ማለት ነው። ምስጢረ ጥምቀት ማለት ያ ነው። የምንድንበት ነው። ድህነት እናገኛለን በጥምቀት። ይኸውላችሁ እንዴት መሰላችሁ ድህነት እናገኛለን ማለት? እንጠመቃለን። ስንጠመቅ ንስሐ መግባት እንችላለን። ስንጠመቅ መቁረብ እንችላለን። አያችሁ፣ ስንቆርብ ደግሞ እንድናለን። አንድ ሰው ሲጠመቅ ከዚህ በፊት ስንማር ታስታውሳላችኋል። ውሃ ውስጥ ብቅ ጥልቅ ሲደረግ የክርስቶስን ሞትንና ትንሣኤውን ወደ ውሃ ውስጥ ግብት ሲል የጌታን ሞት ከውሃ ውስጥ ውጥት ስናደርገው የጌታን ትንሣኤ ያሳያል። አሁንም ግብት ወደ ውሃው ውጥት እያለ 3 ጊዜ ይደረግና በሶስተኛው ይወጣል። ጌታ ከሙታን ተለይቶ እንደተነሳ ይመሰክራል ማለት ነው። አንድ ሰው የቤተ ክርስቲያን አባል የሚሆነው በምስጢረ ጥምቀት ነው። ምስጢረ ጥምቀት ይሄ ነው ማለት ነው። እሺ፣ ምስጢረ ቁርባን ደግሞ በምስጢረ ቁርባን ላይ የሁላችሁ ልጆች ሰዓት ለመጠቀም ማለት ነው። ምስጢረ ቁርባን ማለት ነው ቅድም ምስጢረ ጥምቀት ላይ እንደነገርኳችሁ ነው። አንድ ሰው የዘላለም ሕይወትን ለማግኘት ቅዱስ ሥጋውና ክቡር ደሙን መቀበል አለበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የዘላለም ሕይወትን እንደሰጠ ያ የዘላለም ሕይወትን ደግሞ የሰጠው በቅዱስ ሥጋውና በክቡር ደሙ እንደሆነ ለዚያም ሰው ሥጋውና ደሙን ሲቆርብ እንደሚድን የሚነገርበት ምስጢር እሱ ምስጢረ ቁርባን ይባላል። ስለዚህ ልብ ማለት አለባቸው። ቁርባን የሕይወት ምግብ ነው። ሕይወት የሚያሰጥ ከዘላለም ሞት የሚቆርብ ሰው የዘላለም ሕይወት አለው። ኃጢአት ሰርቶ ካለ ደግሞ ንስሐ ከገባ በኋላ ኃጢአቱን አስወጥቶ ማለትም የኃጢአትን ስርየት አሰጥቶት ማለት ነው። አንድን ሰው የዘላለም ሕይወት እንዲኖረው የሚያደርገው ቁርባን። ይህንን ሁላችሁ ማወቅ አለባችሁ። ልጅ ሆናችሁ ስታድጉ እያደጋችሁም ስትሄዱ በስነ ስርዓቱ ልትኖሩ ያስፈልጋል። በቤተ ክርስቲያን ማለት ጌታችን ራሱ ምስጢረ ጥምቀት ምስጢረ ቁርባንን መስርቶልን በሐሙስ ቀን መስርቶ አርብ መስቀል ላይ ተሰቅሎ ሥጋውና ደሙን ሰጥቶን እናንተም እየቆረባችሁ ኑሩ ብሎ አስተምሮናል። ስለዚህ ልጆች ክርስቲያን እስከሆናችሁ ድረስ እግዚአብሔርን ወደዋለሁ እኔ ክርስቶስን ወዳለሁ የሚል ማንም ክርስቲያን ማለት ነው ኃጢአት ሊሰራ ይችላል። ኃጢአት ከሰራ በኋላ ግን ንስሐ ገብቶ ንስሐ እየገባ ጌታ የሰጠንን ቅዱስ ቁርባን መስዋዕቱን እየተቀበለ መኖር ይጠበቅበታል። ለምን እንደሆነ ታውቃላችሁ? ቅዱስ ቁርባንን ጌታ መስቀል ላይ ተሰቅሎ ሥጋዬን ብሉ ደሜን ጠጡ ብሎ ሰጥቶናል። አያችሁ? ስለዚህ አልቆርብም እያለ ያለ ሰው ምን እያለ መሰላችሁ? አይ እኔ ክርስቶስ የሰጠኝን ክርስቶስ የሰራልኝን ምግብ አልበላም እያለ ነው። እናንተ ወላጆቻችሁ የሰጧችሁ አዘጋጅተው ደክሞ ያዘጋጁትን ምግብ አንበላም ብትሉ ወላጆቻችሁ እንዴት እንደሚቆጡና እንደሚያዝኑ አስቡ። እግዚአብሔር ያዘጋጀልንን ደግሞ የዘላለም ሕይወት የሚያሰጠውን ምግብ ቁርባን አንቀበልም ካል ከእግዚአብሔር እንዴት እንደምንለይ ማሰብ ያስፈልጋል። ስለዚህ ኃጢአት ብንሰራ ትልቅ ስትሆኑም ኃጢአት ብትሰሩም ንስሐ እየገባችሁ ኃጢአት ብትሰሩ ንስሐ እየገባችሁ ኃጢአት ብትሰሩ ንስሐ እየገባችሁ መቁረብ ያስፈልጋል ማለት ነው። ይህን ማስተዋል ያስፈልጋል። እሺ ወደሚቀጥለው ከመሄዴ በፊት ዮሐና ጥያቄ ነው። አዎ እሺ ያው መምህር አሁን ለመቁረብ ቤተክርስቲያን ሄደን ለመቁረብ ኤጅ በቃ የእድሜ ሊሚት አለው እንዴ? ማለቴ በቃ ልጆች ብቻ ናቸው የሚቆርቡት ወይስ ፍጹም ክርስቶስ የሞተው ለሕፃናት ነው? ለሕፃናት ብቻ ነው? ሁሉንም ለማዳን ነው ክርስቶስ የሞተው?
ይሄ ቁርባን የሁሉም ነው። ኤጅ ሊሚት የለውም። ጀንደር ዲስክሪሚኔሽን የለውም። ሁሉም ሰው እንዲቆርብ ታዟል። ይሄን ማወቅ አለባቸው። አሁን ይኸውላችሁ ያለው ችግር ምን እንደሆነ ልንገራችሁ። ቆርባል በደንብ ሰው ያለው ችግር ምን መሰላችሁ? ሰዎች ኃጢአት እንሰራለን በሚል ፍራቻ ሳይቆርቡ ይቀራል። ግን ደግሞ ሌላው መምህር ይሰማል ይሰማል ያልኩት ነገር ተሰምቷል። አይ በመሀል የሆነ ስልክ ገብቶ ተቆራረጠ። እሺ ተሰምቶኛል። እሺ ይኸው እሺ ቁርባን እኔ ያልኳቸውን ቁርባን የእድሜ ሊሚት፣ በሌላ አነጋገር ኤጅ ሊሚቴሽን የለበትም፣ ጀንደር ዲስክሪሚኔሽን የለበትም፣ ለሁሉም ነው። ምክንያቱም እግዚአብሔር የሞተው ወይም ደግሞ ስጋውን የቆረሰውና ደሙን ያፈሰሰው ለሁሉም የሰው ልጅ ስለሆነ ዘር አይለይም፣ ጾታ አይለይም፣ እድሜ አይለይም። ሁሉም የዘላለም ሕይወትን ለማግኘት ምክንያቱም ቅዱስ ቁርባን የሕይወት ምግብ ነው። ቅዱስ ቁርባን የዘላለም ሕይወት ያስገኛል ካልን የዘላለም ሕይወት ለማግኘት መቁረብ የሚያስፈልግ ከሆነ የዘላለም ሕይወት ማግኘት ያለባቸው ሕፃናት ብቻ ናቸው? አይደሉም። አያችሁ፣ ያ ነው አሁን ችግሩ። ሰዎች ኃጢአት እንሰራለን በሚል ፍራቻ እና የሚያስተምርም ሰው ስለሌለ ንስሐ እንዴት መግባት እንደሌለባቸው ሳያውቁ ኃጢአት የሰሩ ሰዎች ማለት ነው። በደንብ ተምረው ደግሞ አውቀው ንስሐ እንዴት እንደሚገባ ተረድተው ከዚያ እንዴት ንስሐ እየተገባ እንደሚኖር ካለመረዳት የተነሳ ትልልቅ ሲሆኑ መቁረብ ሊያቆሙ ይችላሉ። ስለዚህ አሁን እነዛ ማስተማር ያስፈልጋል ማለት ነው እንጂ ሁሉም ሰው ንስሐ እየገባ መቁረብ አለበት። የሁላችሁ ልጆች በቤተ ክርስቲያን ከቻለ ሰው በየቀኑ መቁረብ አለበት። ካልቻለ በሳምንት መቁረብ አለበት። ቢያቅተው በ15 ቀን አንዴ መቁረብ አለበት። ቢያቅተው በወር አንዴ መቁረብ አለበት። በወር መቁረብ የሚያቅተው ሰው ግን በዓመት ቢያንስ ማለት ነው በዓመት ቢያንስ በሚኒመም 3 ጊዜ መቁረብ አለበት። በዓመት ቢያንስ 3 ጊዜ የማይቆርብ ክርስቲያን ክርስትናውን እኔ ክርስቲያን መሆን አልፈልግም ብሎ አሳልፎ የሰጠ ነው። ስለዚህ እንደዛ እንዳይሆን እናንተ እየቆረባችሁ አድጋችሁ አሁን ንስሐ ምን እንደሆነ እንዴት እንደሚገባ ወደፊት እንማራለን። አሁን ስለ ንስሐ በአንድም በሌላም እየሰማችሁ ነው። እንደዛ ደግሞ ንስሐ እየገባችሁ እንዴት እንደሚቆረብ እየተማርን ነው። ስለዚህ እንዴት እንደሚቆረብ የተማርነው መሰረት እየቆረባችሁ ካደጋችሁ ትልቅ ስትሆኑም በኃጢአት ብትሰሩም ንስሐ እየገባችሁ በካህን እየተመከራችሁ እየቆረባችሁ ማደግ ያስፈልጋል ማለት ነው። ምክንያቱም ለመስራች መቼ እንደምንሞት አናውቅም። ስንቆርብ ክርስቶስ እኛን የሚዋሃደንና ሕይወት የሚሰጠን ከሆነ ካልቆረብን ሕይወት የለንም ማለት ነው በእግዚአብሔር ዘንድ። በስጋ ዝም ብሎ መንቀሳቀስ አይደለም፣ እሱን ሌላውም ይንቀሳቀሳል። ዘላለማዊ ሕይወት ለማግኘት ግን ቁርባን ያስፈልጋል። ስለዚህ ሁሉም ሰው መቁረብ አለበት። የመጨረሻው ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን አጭር ነው። ምስጢረ ትንሣኤ ሙታን በመጨረሻ ጊዜ ክርስቶስ ሲመጣ እግዚአብሔር በስልጣኑ ሙታንን ከያሉበት ሰብስቦ ጽድቅን የሰሩትን ክብር ሰጥቷቸው በመንግስተ ሰማያት፣ ኃጢአት የሰሩትን ደግሞ ለዘላለም ቅጣት ወደ ገሃነመ እሳት ለማስገባት የሚነሱበት ትንሣኤ እሱ ትንሣኤ ሙታን ይባላል። ስለዚህ እኛ አሁን ቅድም ባልኳችሁ መሰረት በክርስቲያናዊ አካሄድ በሕይወት መንገድ እየተጓዝን በመኖር እግዚአብሔር የጽድቅን ስራ ከሰሩት ጋር እንዲያስነሳን ጠንክረን እየተማርን ንስሐ እየገባን እየቆረብን መኖር ይጠበቅብናል ማለት ነው። ይህን ሁላችሁ ማስተዋል ያስፈልጋቸዋል። ያስተማረ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህን ትምህርታችንን ጨርሰናል። እሺ ናሆም ጥያቄ አሁን ሳይሞቱ እግዚአብሔር የወሰዳቸው ሰዎች አለ አይደለ? እነሱ ጥሩ ስለሆነ የተወሰዱት ገነት መንግስተ ሰማያት ነው የሚገቡት።
እነዚህ የወላችሁ አሁን ላይ መንግስተ ሰማያት ከእመቤታችን በስተቀር ከትንሣኤ ሙታን በፊት የመንግስተ ሰማያት መግባት የሚችል ሰው የለም። አሁን መንግስተ ሰማያት ውስጥ እመቤታችን ብቻ ናት ያለችው የአምላክ እናት ስለሆነች ማለት ነው። በሕይወት የተወሰዱትና ብሔረ ሕያዋን በሚባለው ቦታ ባለፈው ስነ ፍጥረት ስንማር ካስታወሳችሁ እዛ ያሉት ሰዎች ቅዱሳኑ ማለት ነው ክርስቶስ ከመምጣቱ በፊት ወደዚህ ምድር ይመጡና ሰማዕትነትን ይቀበላሉ መስክረው ማለት ነው። ስለዚህ ይሞታሉ ማለት ነው። ከዚያ ይሞቱና ልክ ከሌሎቹ ጋር ይነሳሉ ማለት ነው። ለምሳሌ ኤልያስ አርጓል፣ ሄኖክ አርጓል፣ አቡነ አረጋዊ አርገዋል፣ ቅዱስ ያሬድ አርጓል። ሌሎቹም ያረጉ እኛ የምናውቃቸው ማናውቃቸውም አሉ። እነዚያ ሁሉ ይመጡና ሰማዕትነትን ተቀብለው ስጋቸውን ከነፍሳቸው ይለዩና ወደ መቃብር ከወረዱ በኋላ ክርስቶስ ከዚያ በኋላ ከዘመናት በኋላ ሲመጣ እነሱ ደግሞ ከሌሎቹ ጋር ይነሳሉ ማለት ነው እንጂ መንግስተ ሰማያት ቀጥታ ከእመቤታችን ምክንያቱም እመቤታችን ራሷ ሞታ የለ አይደል? አዎ እመቤታችን ከሞተች በኋላ የተነሳችው አስባችኋል? የእግዚአብሔር እናት ሞታ ሌሎች አይሞቱም አይባልም። ስለዚህ ሌሎቹም ይሞታሉ ማለት ነው። እሺ ጥሩ። ሌላ ማነው እጅ ያነሳው? እሺ ማርቆና ሶሪያ ነው። ጌታችን መድኃኒታችንን ሞቶ ነው የተነሳው። መምህር ሰማይ ላይ ያሉት መላእክት ምናምን እንትን አይሰሩ ጥፋት ምናምን አይሰሩ እነሱ ንስሐ አይገቡ። መላእክት በቀደመው ዘብ ወራት ሳጥናኤል የሳተ ጊዜ ታስታውሳላችሁ አይደል? ስንማር ዲያብሎስ የሳተ ጊዜ ማለት ነው። ስለዚህ የዛን ጊዜ መላእክትም እንደሚሳሳቱ አይተናል። አሁን ላይ የመላእክት ስራቸው እግዚአብሔርን እያመሰገኑ መኖር ነው። ስለዚህ እነሱ ጥፋት አያጠፉ ጥፋት የሚያጠፉበት ሁኔታ የለም። ቢያጠፉ እግዚአብሔር አምላክ ምሕረትን ይሰጣቸዋል። እነሱ ምሕረትን ይለምናሉ እንጂ አሁን እኛ እንደምናደርገው ንስሐ አባት ይዘው ንስሐ እየገቡ አይኖሩም። ለምን መሰላችሁ? የሚሳሳትና የሚያጠፋ ሜሎስና የአብ ተው፣ ማይካችሁ አትነካኩ። ንስሐ እኛ የንስሐ አባት ይዘን ንስሐ እየገባ እንደምንኖረው ሳይሆን እኛ ይኸውላችሁ መላእክት የስጋ ባህሪ የላቸውም አይደል? አያችሁ፣ በአንድ ቦታ የተወሰኑ አይደለም። መድከም የለባቸውም፣ መራብ የለባቸውም፣ መጠማት የለባቸውም። የሰው ልጅ በዚህ ምድር በሚኖርበት ጊዜ እነዚህን ነገሮች ስለሚሰራ ስጋው ስለሚያሸንፈው ነፍሱን ይበድላል። ኃጢአት ማለት ያ ነው። አያችሁ፣ መላእክት ግን ከዚህ የተለዩ ናቸው። መላእክት እኛ የነፍስ ባህሪ ያለንን ባህሪ ነው ያላቸው መላእክት። ስለዚህ እንደኛ አይነት ኃጢአትን መላእክት አይሰሩም ማለት ነው። እኛ ለስጋችን ብለን የምንሰራውን ኃጢአት መላእክት አይሰሩም፣ ወይም ደግሞ ጥፋት አያጠፉም። እንደዚ አይነት ጥፋት የመላእክት ጥፋት ተብሎ እንደው መላእክት ባህሪያቸው ምስጋና ስለሆነ ቢያጠፉ ባያመሰግኑ ነው። ግን ደግሞ ምግባቸው ለነሱ ምስጋና ስለሆነ መላእክት መመገብ አያቆሙም። ስለዚህ መመገብ አያቆሙም ማለት መላእክት ምን ማለት ነው? መላእክት ምግባቸው ምስጋና ስለሆነ እያመሰገኑ ይኖራሉ ማለት ነው። መጀመሪያ ላይ ግን ገና እግዚአብሔር ፈጥሯቸው የተሰወራቸው ጊዜ ግን መላእክትም እንደሚሳሳቱ ከራሳቸው አፍልቀው ዲያብሎስ ሆኖ የወደቀው ሳጥናኤል እንዴት እንዳጠፋ አይተናል። አሁን ላይ ግን ያ የለባቸውም ማለት ነው። እሺ ነፍሳቸው ሲራብ ያመሰግናሉ ማለት ነው። አዎ ነፍሳቸው የነሱ አይራቡም። አይራቡት ለምንድን ነው? ስራቸው ምስጋና ስለሆነ። ስለዚህ ባመሰገኑ ቁጥር ይጠግባሉ ማለት ነው።
አያችሁ፣ እንደው ረሃብ በሚለው እንኳን ይኸውላችሁ ልጆች፣ አሁን አንድ መጠንቀቅ ያለባችሁ ነገር አለ። ረሃብ የሚለው መራብ የስጋ ነው። እኛ የሚርበን እኮ ስጋ ስላለን ስጋ መብላት ስለሚፈልግ ነው። ነፍስ እንጀራ አትበላም አይደል? ነፍስ የምትፈልገው እግዚአብሔርን ማመስገን ነው። እሺ፣ ረሃብ ማለት ያ ነው። እሺ መምህር አመሰግናለሁ። መልካም። የእኛ ስጋ ግን ስጋ ስለሆነ ደካማ ስለሆነ ይራባል ስንል ስጋ ለመንቀሳቀስ የግድ እንጀራ መብላት ስላለበት ነው ማለት ነው። ምግብ መብላት ስላለበት። ለመላእክት ግን እንደዚህ አይነት ፍላጎት የለባቸው፣ የስጋ ባህሪ የላቸውማ። እሺ ዮሐና። መምህር ለምንድን ነው ቆርበን ውሃ መንካት የማንችለው? ጥሩ ጥያቄ ነው። ይኸውላችሁ ከቆረብን በኋላ የምናደርጋቸው ጥንቃቄዎች ለስጋው ደግሞ ያለንን ክብር የሚያሳይ ነው። ለምሳሌ ከቆረብን በኋላ ውሃ መንካት ማለት እኔ አሁን የቆረብኩት የክርስቶስን ስጋ ማለት ይኸውላችሁ፣ እኔ አሁን የቆረብኩት የክርስቶስ ስጋና ደም አጥቤ አስወግዳለሁ ከራሴ እንደማለት ነው። መታጠብ ማለት አያችሁ፣ መንጻት። ቆሽሻለሁ፣ አሁን እኔ የቆረብኩት የክርስቶስን ስጋ እና ደም ቆሽሻለሁ ማለት ነው። ኢምፕሊኬሽኑ ማለት ነው። ያንን እንደማለት ስለሆነ ከዚያ መከልከል ነው። ቆረብን ማለት ለመንግስተ ሰማያት ለመዳን ተዘጋጀን፣ ለዚያ ታጨን ማለት ነውና መንግስተ ሰማያት ከገባን በኋላ መታጠብ፣ መቆሸሽ፣ በኃጢአት መውደቅ የሚባል ነገር ስለሌለ ያንን ስለሚመስልልን መታጠብ ማለት ያንን ስለሚመስልልን አንታጠብም ማለት ነው። ግልጽ ነው። ሌላም ጥያቄ አለኝ። እሺ እንትን ምግብ በልተን ለምንድን ነው ጸበል መጠጣት የማንችለው? አሁን ምግብ መብላት ስጋዊ ነገር ነው አይደል? ለስጋችን ነው የምንበላው። ጸበል የምንጠጣው ድነት ለማግኘት ነው። ስለዚህ መንፈሳዊ የሆነ ነገር ነው፣ ወይም ደግሞ መንፈስ ቅዱስ ያደረበትን ነገር። ምክንያቱም ጠበሉ ላይ መንፈስ ቅዱስ አድሮበታል አይደል? አዎ። ስለዚህ መንፈስ ቅዱስ ያደረበትን ነገር ለስጋዊ ነገር ከስጋዊ ነገር በኋላ ማድረግ መንፈስ ቅዱስ ያደረበት ነገር የበታች ነው ማለት ነው። አያችሁ፣ ማቃለል ነው ማለት ነው። ስለዚህ በባዶ ሆድ ልክ ቁርባን በባዶ ሆድ እንደምንቆርበው ጠበልም በባዶ ሆዳችን የምንጠጣው። አሁን ከቆረብን በኋላ አንድ ሰው ቤተክርስቲያን የሚቆርብ ከሆነ ለምሳሌ 3 ሰዓት ላይ የሚቆርብ ከሆነ 2 ሰዓት ተኩል ላይ ጠበል መጠጣት ይችላል? አይችልም። ምክንያቱም ቁርባን ከጠበሉ ስለሚበልጥ። ከቆረበ በኋላ ግን ጠበል ይጠጣል አይደል? አያችሁ፣ ሁለቱም መንፈሳዊ ነው ጥቅማቸው። ስለዚህ መንፈስ ቅዱስ ያደረበት ስለሆነ ስለዚህ ቁርባንን ከፍ አድርገን አክብረን ከዚያ በኋላ ጠበልን ደግሞ እናስከትላለን ማለት ነው። ምግብን ከዚህ ሁሉ ማስቀደም ግን ስጋዊ ነገር ከእግዚአብሔር ከመንፈስ ቅዱስ ነገር ይበልጣል ማለት ነው፣ መናቅ ይሆናል ማለት ነው። እሺ፣ የመጨረሻ ጥያቄ ረድኤት። መምህር ቁርባን ላይ ግን ለምንድን ነው ከቆረብን በኋላ አፋችንን የምንሸፍነው ወይም ማውራት ማንችለው? ጥሩ ጥያቄ ነው። ከቆረብን በኋላ አፋችንን የምንሸፍነው የቆረብነው የክርስቶስ ስጋና ደም ነው አይደል? የቆረብነው የክርስቶስ ስጋና ደም ነው። ልብ በሉ። ስለዚህ አሁን አፋችንን ሳንይዝ ቀርተን ወይም ደግሞ ዝም ብለን ብናወራበት ከአፋችን ውስጥ ምራቅ ይወጣል አይወጣም? ይወጣል።
ስለዚህ የቆረብነውን የክርስቶስ ስጋና ደም ተፋ ነው ማለት ነው። ያ እንዳይሆን ጠበል ጠጥተን ወደ ውስጥ አወራርደን አያችሁ፣ ወደ ውስጥ ጠበል ጠጥተን ወደ ውስጥ አወራርደነው ውጠነው ጨርሰን አፋችን ውስጥ ያለው የነበረውን የቆረብነውን ቁርባን ወደ ውስጥ ውጠን ከጨረስን በኋላ ከዚያ በኋላ ግን መነጋገር እንችላለን አይደል? ምግብ ከበላችሁ በኋላ አፋችሁን ያዙ ግን አትባሉ። ምክንያቱም ከበላችሁ በኋላ አፉ ንጹህ ስለሆነ ስለጸዳ ማለት ነው። ግልጽ ነው። መምህር አሁን ማለት ነው ድንገት ምግብ በልቼ መጠጥ እነ ቅዱስ ማይካችሁ ዝጉ። ምን አልከኝ ነው? አሁን የሆነ ሰው ምግብ በልቶ ቢያመው ጸበል መጠጣት አይችልም? ምግብ በልቶ ቢያመው ጸበል መጠጣት አይችልም? አይችልም። በዚያን ጊዜ ባመመው ጊዜ ወዲያውኑ አይችልም። በሚቀጥለው ቀን ካልሆነ በስተቀር ምግብ በልቶ ከበላ በኋላ ጠበል ላይ መጠጣት ግን አይቻልም። እሺ፣ በጣም ጥሩ። ሌላ ጥያቄ አለ? መልካም። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችሁም ለጸሎት እንነሳ። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን ስለመከርከን እናመሰግናለን። ቀሪውን ጊዜ ባርከህ ቀድሰህ እንድትሰጠን እንለምንሃለን። ሀገራችንን ሰላም አድርግልን፣ ቤተክርስቲያናችንን አስብልን። ሁላችሁም አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር አሜን። ሁላችንም ያሰማን። ቃልዮት ያሰማልን። ሁላችንም ያሰማን። ሳምንት ፈተና ይኖረናል፣ ፋይናል ኤግዛም ማለት። ስለዚህ ሁላችሁም ተዘጋጁ። መምህር ጀመረን እናጥፋ። ሙሉውን ከመጀመሪያው ከሃይማኖት ምንድን ነው ከሚለው አንስቶ ያለው ሙሉውን ነው የምታጠኑት። በደንብ አድርጋችሁ አጥንታችሁ ተዘጋጁ። እስካሁን በደንብ አድርገን የተማረውን እንድንሰራ ማለት ነው። በርትታችሁ አጥኑ። ግልጽ ያልሆነላችሁ ነገር ካለ ደግሞ መጠየቅ ትችላላችሁ። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በጸሎት አስቡኝ እሺ፣ እንዳትረሱ። ማን ነበረ ስሜ? ረሳሁት። ኃይለ ውባለም ሀብተ ማርያም አዲስ ውባለም። የክርስትና ስሜ ማን ነው? ሀብተ ማርያም። ሀብተ ማርያም እያላችሁ አስቡ እሺ። እሺ እኛ እሺ፣ እናንተም እርስ በርስ እየተሳሰብን ሁላችሁም እንዳትረሱ።
በሉ ሰላም ቆዩ። ሳምንት መምህር እስክንገናኝ እስከ ሳምንት። አቤት ቻው። 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 የሁሉንም አጠቃለው የሚይዘውን ፒዲኤፍ ላክልኝ። እሺ ልካለሁ። ልኳል። ቻው። ቻው። ቻው